ሰላም ቤተሰብ እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። እልል እያላችሁ ግቡ። እግዚአብሔር የተመሰገነ ይሁን ስለሄደው ስለመጣው ስለተደረገው ሁሉ እግዚአብሔር ይመስገን። እንግዲህ ጨረቃዎች ዛሬ ለዚህ ቀን ደርሰዋል። እግዚአብሔር የተመሰገነ ይሁን። ቅምጥሌ እኔና ቡቡ ሀብለን የጀመርንበት ቀን ለብዙ ደስታዎች ለብዙ ውጣ ውረዶች የታጨንበት ቀን ተመስገን። ዛሬ ማታ ማንም እንዳይቀር ብላ ልብ ቅርጿ እንድቅ አድርጋለች ማለት ነው። እንግዲህ እዚህ ጨረቃዎች ከተዋወቁ ደግሞ ወደኛ ከመጡ ጀምሮ ራሱ ያየናቸው ነገሮች አሉ። ከዛኛ ያላየናቸውን ደግሞ እነሱ በጣም ብዙ ነገሮችን አይተው እዚህ ጋር ደርሰዋልና እግዚአብሔር ብርታቱ ነው፣ ጥንካሬ ሆኗችሁ ፍቅራችሁ እስከዛሬ እየጠበቀላችሁ አምላክ የተመሰገነ ይሁን። ወደፊትም ደግሞ ፍቅራችሁንም ህዝቦቻችሁንም ወዳጆቻችሁንም እንድታስደስቱና አብረን ወደፊት እንድንቀጥል ፈጣሪ ፍቀድልን። ሁልጊዜም ከፍ ከፍ በሉልኝ። አብራችሁ አርጁ ጃጁ ፍቅር እስከ መቃብር ያድርግላችሁ። እጅግ በጣም ነው የምወዳችሁ። ይህን ቀን ስላየው በጣም ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደግሞ በጣም ነው የምታምሩት። ፈጣሪ ከሰው ዓይን ይጠብቃችሁ። እንዴት እንደሚያምሩ ያቸው እስኪ ማሻአላ እያላችሁ እዩና። ቫላንታይን ዴይ ነው አይደለ የሚባለው? ቫላንታይን ዴይማ አይደለም። ምንድን ነው ቫላንታይን ዴይ ማለት? እንትን ነው ምንድን ነው የሚባለው? ቫለንታይን ዴይ ማለት የፍቅረኛሞች ቀን ነው። አኒቨርሰሪ ነው የሚባለው። አይ ቫለንታይን እናልኩት እዚህ ጋር እንግዲህ አልቀይርም እንትኑን። ቫለንታይንና አኒቨርሰሪው ተደበላለቅብኝ ጋይስ። እኔ እግዚአብሔርን ቅድም ነው እንትን እንዳየው ቪዲዮ ልሰራ ነበርና ግን ያው ሴትዮዋ እንደምታውቋት ትንሽ አልተመቸኝ ነበርና እና እዚህ ጋር ሁላችሁ ጓደኞቹም አብራችሁ ትሰደባላችሁ። አብራችሁ የሆነ እነሱ ደስተኛ ሲሆኑ ደስተኛ ነው የሆነ አንዳንዴ በነሱ ጋር መጣችሁ ያልሆነ ነገር ስናይም ደግሞ ትንሽ ጨፍጨፍ እናረጋችኋልና ለዛም እንግዲህ ይቅርታ። ያው ታውቃላችሁ ሁሌ የምናደርጋቸው ነገሮች አሉና ሀብ ወንድሜ ደግሞ እንደ ታላቅ ወንድምነትህም ቅድም ማለት ነው እግዚአብሔርን እንባ የመጡ የነበረ ብታይ ልክ ፎቶ እንዳዩ ድንብርብርብር ነው ያልኩት ማለት ነው። እና ዛሬ ደግሞ እንትን ብሎልኝ ቶሎ ነው ያየሁት የነበረ እንደ ፖስቱና እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እና ሀብ ወንድሜ አንተ ምርጥ ወንድም ነህ። ቅምጥሌንም እንደ ዋርሳ ነው እንግዲህ ለቅምጥሌ እንደ ዋርሳ ሳይሆን እንደ ወንድም ሁናት ጥላ ከለላ ሁናት። እንዴት ነው እንደ ታናሽ እህትህ ወዳሃት አክብራሃት ከወንድም እኩል አይታት እዚህ ጋር እንዲደርሱ አድርጋልና ከፈጣሪ በታች ሰው ያስፈልጋችኋል። ከፈጣሪ በታች ደግሞ የባል ቤተሰቦች ወይ ደግሞ የሚስት ቤተሰቦች ከጎናችሁ ሊሆኑ ይገባልና ሀብ ቴንኪው ማለት ፈልጋለሁ። ብሩኬ ደግሞ ስላኮራሃን ወንድም ጥላ ወንድም ጋሼ ቴንኪው። ምክንያቱም እንደዚህ የእንትንን ምንድነው የሚባለው የፍቅር ጊዜን ለማክበር ወይ ደግሞ ለማቆየት ያው በደንብ እንትኑ የሚወስዱት ወንዶቹ ናቸው። እና ቴንኪዩ ለዚህ ቀን ስለቆያችሁ አብራችሁ እግዚአብሔር ይመስገን። ከዛ ደግሞ ብሩኬ እዛ ደግሞ ቅምጥሌ የኔ እናት ምርጥዬ ሴት ነሽ፣ ጨዋ ሴት ነሽ፣ የኔ ወርቅ እግዚአብሔርን ሁሉ ሰው የሚመኛት አይነት ሴት ነሽ እና አንቺም ደግሞ እስከዛሬ ብዙ ውጣ ውረዶችን ከብሩኬ ጋር ሆነሽ ታግሰሽ ለዚህ ጊዜ ስለደረሽ እግዚአብሔርን አመስግኚ። አንቺም ደግሞ ትመሰገኝ ሴት ነሽ። ብቻ እግዚአብሔር ይጠብቃችሁ፣ ፍቅራችሁን ይጠብቅላችሁ። ሁሌም መከባበር፣ ደስታ፣ ሰላም ከቤታችሁ አይጥፋ። ፍፄ ወንድሜ ሚፍታህ እናንተም ደግሞ ምርጥ በቃ ወንድም ጓደኛ የሚባለው አልፋችሁ ወንድሞች ናችሁና ካሜራ ላይ ያልገቡም አሉ እነ ቤኪ ካሜራማ ናቸው፣ ፎቶ እንትናቸው ምናምን ወንድም ናቸውና እዚህ ጋር ዊናም አለ ስም እንዳልሳሳት ጋይስ ባልጠራ ይሻለኛል። ብቻ ብዙዎቹ ባጠገባቸው ያሉ እነ ሙቢ ያሉ ምናምን ሁሉ ሰው ከካሜራ እንደዚህ ቪዲዮ ላይ ካሜራ ላይ ገባ ይችላል። ግን ደግሞ እግዚአብሔር ይመስገን በዙሪያቸው ያሉ ሰዎችም ጥሩ ናቸው። ሙሽዬም ምርጥ እናት ናት። ጋሽዬም የሙሽዬ የቅምጥሌ እናትም በቃ እንዴት ልበላችሁ በዙሪያ ያለ ሰው ለፍቅራችሁ እናንተ ናችሁ ዋናውን እንትን የምትወስዱት። ፍቅራችሁን መጠበቅ ያለባችሁ እናንተ ናችሁ። ግን ደግሞ በዙሪያ ያለ ሰው እንደ ትልቅነትም እንደ ትንሽ እንደ ወጣትነትም ተረድቶ የሚመክራችሁ ሰው ሲኖር ደግሞ ጥሩ ነው እና እግዚአብሔር ይመስገን ለማለት ነው። የምር ማርያምን በጣም ነው ደስ ያለኝ። በብዙ ነገር ልደሰት እችላለሁ፣ ተደስቼም አውቃለሁ እና ይህን ቀን ደግሞ በጣም የምንጠብቀው ቀን ነበር። በዛ ላይ እንደምታውቁት ብሩኬ 350K ቅምጥሌ ደግሞ 300K ገብታለች። ያ ፕሮግራም አለ። ከዛ ደግሞ አሁን እንትናቸው ደግሞ አለና የእውነት በጣም ነው ደስ የሚለው። እግዚአብሔር የተመሰገነ ይሁን። ይህን ቀን ነበር የምጠብቀው ማለት በአንድ ላይ ይህን ነገር እንዲያከብሩ እያልኩኝ እያላችሁ ነበርና ያሰብነው ተሳክቷል። ቸር ምንድን ነው የሚባለው? ቸር ተመኝ ቸር እንድታገኝ ነው እና የተመኘነው ቀን ደርሷል። የተመኘነው ቀን የሚለውን ዘፈን እንትን የሚለው ምንድን ነው የሚባለው? ድግስ ነው የሚለውን ነገር ደገሱት እኮ ዛሬ እና እግዚአብሔር የተመሰገነ ይሁን። በጣም ነው ያማረባቸው። በእመቤቴ ፈጣሪው ከሰው ዓይን ይጠብቃችሁ። ሁልጊዜ እምር ሽብረቅ ቁልት ልትበሉልኝ ቁሌታሞች
እውነት በጣም ነው ደስ ያለኝ። እመቤቴን በስመ አብ ወወልድ ወመንፈስ ቅዱስ እንዴት ክው እንዳልኩኝ ቅድም በቃ የሆነ ደስ ብሏችሁ የምትደነግጡ አትደነቀቀጥ የለም እንደዛ ነው የደነገጥኩት። እና ሁሌ ፋ ሽብርቅ ድምቅ በሉልኝ። እግዚአብሔር እናንተንም ይጠብቃችሁ። በዙሪያችሁ ያሉትን መልካም የሚያስቡትን ሁሉ ክፉ የሚያስቡትን ልቦና ይስጣቸው። እናንተንም ከፍ ከፍ ያደርግልኝ። ወዳችኋለሁ። እንግዲህ ዛሬ በሰፊው ነው የምንጠብቀው። ሰዓቱ ራቅ